ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትሎ ትሰማላችሁ። በቅድሚያም አርዕስቱን ሰሞኑን ልዑካን ቡድን መርተው ከመቀለ አዲስ አበባ ያመሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ አመራሮች ጋር መክረዋል። ጄኔራሉ ወደ አዲስ አበባ ያመሩት በርካታ አጀንዳዎችን ይዘው ነው። ዝርዝሩን እንመለስበታለን። የኢትዮጵያና የኤርትራን ጉዳይ በተመለከተ በዛሬው ዕለት አንድ አነጋጋሪ መረጃ ወጥቷል። የድርድር ጉዳይ የጠበበ መምጣቱን የገለጸው ይህ አዲስ መረጃ ጦርነትን የማስቀረት ውሳኔው ከኢትዮ ኤርትራ ባሻገር ሌላ ሁለት ሀገራትን ይመለከታል ብሏል። ኢትዮጵያ ለአየር መንገዶች ያልከፈለችው የዕዳ መጠን $54 ሚሊዮን ደርሷል ተብሏል። ይህንንም ጉዳይ አካተናል። በመጪው ግንቦት ወር በሚካሄደው ሀገራዊ ምርጫ የሚሳተፉና የማይሳተፉ የትግራይ ፓርቲዎች ከወዲሁ አቋማቸውን እያሳወቁ ነው። በዛሬው ዕለት አንድ ፓርቲ ምርጫ ተሳታፊነት ቅድመ ሁናቴ በማስቀመጥ ቅድመ ሁናቴው ካልተሟላ በስተቀር በምርጫው አልሳተፍም ብሏል። በአሜሪካ ትውልደ ኢትዮጵያዊው ከፍተኛ ሹመት አግኝተዋል። በቀድሞ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ ሳይቀር ከፍተኛ አድናቆት የተቸራቸው ኢትዮጵያዊ በኒውዮርክ ከፍተኛ ኃላፊነት ማግኘታቸውን አያይዘን እንመለከታለን። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ እንነግራችኋለን። የጠቅላዩና የጄኔራሉ ጥብቅ ውይይት ሰሞኑን ልዑካን ቡድን መርተው ከመቀለ አዲስ አበባ ያመሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ፊት ለፊት ተገናኝተው መክረዋል። የልዑካን ቡድኑ ከጄኔራል ታደሰ ወረደ በተጨማሪ የጊዜያዊ አስተዳደሩና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ፣ የትግራይ ውሃ ሀብት ቢሮ ኃላፊ አቶ ተክላይ ገብረመድህንና የፋይናንስ ሀብት ማሰባሰብ ቢሮ ኃላፊ ምህረት በየነ ናቸው። ሌተናል ጄኔራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የመከሩ መሆኑን ያመላክተው ቢቢሲ የትግርኛው ቋንቋ አገልግሎት ነው። ዘገባው ጠቅላይ ሚኒስትር አብይ አህመድ ከጄኔራል ታደሰ ወረደ ጋር ከተነጋገሩ በኋላ ሌሎች የፌዴራሉ ባለስልጣናትን በተዋረድ ከጄኔራሉ ጋር መነጋገራቸውን አመላክቷል። የውይይቶቹ ጭብጦችም ምጣኔ ሀብታዊና ፖለቲካዊ ይዘት ያላቸው ናቸው ተብሏል። ሌተናል ጄኔራል ታደሰ ወረደም ሆነ ሌሎች የልዑካን ቡድን አባላት ከጠቅላይ ሚኒስትር አብይ አህመድን ጨምሮ ከሌሎች የፌዴራል ባለስልጣናት ጋር ሲነጋገሩ በአንድ በኩል የህወሓትን ጉዳይ በአጀንዳነት በመያዝ ለውይይት ሊያቀርቡ የነበሩትና በፓርቲ አመራርነታቸው የደብረ ጽዮን ምክትል የሆኑት አቶ አማኑኤል አሰፋ አልተሳካላቸውም ተብሏል። ጄኔራሉ በፕሪቶሪያው ስምምነት መሰረት አሁን ትግራይን እየመሩበት ያለውን ስልጣን ያገኙት በጠቅላይ ሚኒስትሩ ሹመት ሲሆን ለፌዴራሉ መንግስት ባላቸው ተጠሪነት የስራ አፈጻጸማቸውን ሪፖርት ማድረግ እንዲሁም በስራ ሂደታቸው የገጠማቸውን ችግር ማሳወቅ ጭምር አለባቸው። የመቀለን ስር የሰደደ የንጹህ መጠጥ ውሃ ችግር ይፈታል ተብሎ ከዓመታት በፊት የተጀመረው የመጠጥ ውሃ ፕሮጀክት ዳግም ግንባታው ተጀምሮ ወደ ስራ እንዲገባ ጠቅላይ ሚኒስትሩ አቅጣጫ ሰጥተዋል። ከዚህ ውጭ ከባንክ ብድርና ከዕዳ ጋር በተገናኙ ጉዳዮችም ከፋይናንስ አመራሮች ጋር ተነጋግረዋል። የኢትዮጵያ ንግድ ባንክ በሌተናል ጄኔራል ታደሰ ወረደ ከሚመራው ልዑካን ቡድን ጋር የመከረ መሆኑን በማህበራዊ ትስስር ገጹ ባጋራው መረጃ አስታውቋል። በትግራይ ክልል የበጀት መቋረጥ፣ ወደ ትግራይ የሚገባው ነዳጅ በከፍተኛ መጠን መቀነስ፣ የባንክ ብድር አለመመቻቸትና የቀደሙ የባለ ሀብቶች ብድር ጉዳይ በዋና አጀንዳነት ተነስተዋል። ውይይቶቹን በተመለከተ እስካሁን ባለው ሁናቴ የትግራይ ጊዜያዊ አስተዳደርም ሆነ የፌዴራሉ መንግስት በዝርዝር ያሉት ነገር የለም። ከዚህ ውጭ ሌላኛው አጀንዳ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን ጉዳይ ነው። ሀገራዊ ምክክር ኮሚሽኑ በኢትዮጵያ ስር የሰደዱና የማያግባቡ ፖለቲካዊ ጉዳዮች በህዝብ ምክክር እንዲፈቱ አድርጋለሁ ብሎ የምክክር አጀንዳዎችን በየክልሉ ሲያሰባሰብ የቆየ ሲሆን የምክክር አጀንዳዎችን የማሰባሰብ ስራውን በትግራይ አላከናወነም። በዛሬው ዕለት የወጣው መረጃ እንዳመላከተው ከሆነ ሌተናል ጄኔራል ታደሰ ወረደ በዚሁ የአዲስ አበባ ቆይታቸው ከምክክር ኮሚሽኑ የስራ ኃላፊዎች ጋር ተነጋግረዋል። በቀጣይ ምክክሩ በትግራይ ስለሚካሄድበት ሁናቴ ምክክር አድርገዋል ተብሏል። በመጀመሪያ የተሰጠው 3 ዓመት ባለመብቃቱ ተጨማሪ 1 ዓመት በፓርላማ የተመደበለት ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብ ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ሲሆን ተጨማሪ ጊዜውን ለማጠናቀቅ 2 ወራት ቢቀሩትም በትግራይ ክልል አጀንዳ ገና አላሰባሰበም። ዘርዘር ያለ መረጃ ባይወጣም ኮሚሽኑ በትግራይ አጀንዳ የማሰባሰብ ስራዎችን እንዲሰራ በሌተናል ጄኔራል ታደሰ ወረደ በኩል ይሁንታ አግኝቷል። ከዚህ ውጭ በትግራይ በኩል በተደጋጋሚ በአንገብጋቢነት የሚነሱት የተፈናቃዮች ጉዳይ፣ የፌዴራሉ መንግስት በትግራይ አመራሮች ላይ የሚያነሳቸውን የስጋት ጉዳዮች በተመለከተ እስካሁን የወጣ መረጃ የለም። በመጪው ግንቦት ወር በሚካሄደው ሀገራዊ ምርጫ የሚሳተፉና የማይሳተፉ የትግራይ ፓርቲዎች ከወዲያ አቋማቸውን እያሳወቁ ነው። በዛሬው ዕለት አንድ ፓርቲ የምርጫ ተሳታፊነት ቅድመ ሁናቴን በማስቀመጥ ይህ እስካልተሟላ ድረስ በምርጫው አልሳተፍም ብሏል።
በኢትዮ ኤርትራ ድርድር የግብጽና የእስራኤል ፍጥጫም። የኢትዮ ኤርትራን ጉዳይ በተመለከተ በዛሬው ዕለት አንድ አነጋጋሪ መረጃ ወጥቷል። የድርድር ጉዳይ እየጠበበ መምጣቱን የገለጸው ይህ አዲስ መረጃ ጦርነትን የማስቀረት ውሳኔው ከኢትዮ ኤርትራ ባሻገር ሌላ ሁለት ሀገራትን ይመለከታል ብሏል። ከአልጀርስ ስምምነት ከ25 ዓመታት በኋላ ከአሰብ ጀርባ ያሉ ሲባጎች ዛሬም እንደተወጠሩ ነው በሚል ርዕስ ሰፊ ዘገባ ያወጣው ሪፖርተር የእንግሊዝኛው ቋንቋ አገልግሎት ጠለቅ ያለ ትንታኔ አስነብቧል። ከሁለት አስርት ዓመታት በኋላ በድንበር ያሉ እውነታዎች በተለይም ባለፉት 5 ዓመታት በእጅጉ ተለውጠዋል ያለው ዘገባው የኤርትራ ኃይላት ሰፊ ኢትዮጵያን ግዛት መቆጣጠራቸውን አመላክቷል። እንደ ኢሮብ፣ ባድመ፣ ታህታይ፣ አዲያቦ፣ ዛላምበሳና ሌሎችም አካባቢዎች በኤርትራ ወታደራዊ ኃይል ቁጥጥር ስር ናቸው ሲል የወሬ ምንጩ አመላክቷል። አንዳንድ ታዛቢዎች ኤርትራ ድንበሯን በማቋረጥ የኢትዮጵያን ግዛት በመያዝ የአልጀርስ ስምምነት አስገዳጅነት የለውም ይላሉ ያለው ዘገባው። ሌሎች ደግሞ ከዚህ የተለየ ሐሳብ ያንጸባርቃሉ ይላል። በጉዳዩ ላይ ተከታታይ ጽሑፎችን ያሳተሙ አንድ ተመራማሪ የድንበር ኮሚሽኑ ትክክለኛውን ድንበር ስላላካለለ ኤርትራ የኢትዮጵያን ድንበሮች ጥሳለች እንጂ በኮሚሽኑ የተወሰነውን ድንበር መልሳ አልያዘችም ብለዋል። ያም ሆነ ኢትዮጵያ በአሰብ ላይ ለምታነሳ ይገባኛል ጥያቄ በቂ ምክንያት መስጠት እንደምትችል ባለሙያዎች ይናገራሉ። በሩዋንዳ የተባበሩት መንግስታት ድርጅት የጦር ወንጀሎች ፍርድ ቤት አቃቤ ሕግና የናይጄሪያ ካሜሩን የድንበር ኮሚሽን አባል የነበሩት ያዕቆብ ኃይለማርያም በኢትዮጵያና በኤርትራ ድንበር ላይ የሚከሰቱ ለውጦችን በቅርበት ሲከታተሉ መቆየታቸው የታወቀ ሲሆን አሰብ የማን ናት በሚል እጅግ በተነበበ መጽሐፋቸው ይታወቃሉ። በቅርቡ ባካሄዱት ቃለ ምልልስ ኢትዮጵያ በወደብ ላይ ያላት ይገባኛል ጥያቄ ህጋዊ እንደሆነ ገልጸዋል። በታሪክ አሰብ የኤርትራ አካል አልነበረችም። ኤርትራ ስትመሰረት አሰብ በሩቢታኖ ስር ነበረች። የአሰብ ህዝብ በኢትዮጵያ ውስጥ ያለው የአፋር ህዝብ አካል ነው። አሰብ በአፋር ባላባት ለጣሊያን የተሸጠ ነው። አጤ ሚኒሊክ በወቅቱ ስለ ሽያጩ የሚያውቁት ነገር አልነበረም። የተፈጠረው በወቅቱ በነበረው ደካማ የመረጃ ልውውጥ ነው። ሚኒሊክ ደጋግመው ለዓለም ያሳወቁት ኢትዮጵያ በቀይ ባህር የተከበበች ሀገር መሆኗን ነው ሲሉ ተመራማሪው ይሞግታሉ። የድንበር ይገባኛል ጥያቄዎች እያየሉ በመጡበት በአሁኑ ሰዓት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳን ጨምሮ ሌሎች ከፍተኛ አመራሮች የጦርነት እድሉ እየጠበበ መሆኑን ቢናገሩም የድርድር እድል እየጠበበ ነው ይላል የዛሬው የዘ ሪፖርተር ዘገባ። በህወሓትና በፌዴራሉ መንግስት መካከል የተፈጠረው አለመግባባት የጦርነት ስጋቱን ከፍ አድርጎታል ያለው ዘገባው የሰሜኑ ጦርነት ባላንጣነት ወደ ጎን ያሉት ህወሓትና ኤርትራ ጥምረት መፍጠራቸውን ገልጿል። ጦርነቱ ከፈነዳም በትግራይ እንደሚሆን ስማቸው ያልተጠቀሰ አንድ ወታደራዊ አዋቂ ተናግረዋል። ኢትዮጵያ አሰብን ብትፈልግም ኢትዮጵያም ሆነች ኤርትራ በቆላማ አካባቢ ላለመዋጋታቸው በርካታ ምክንያቶች አሏቸው። ኤርትራ የምትመካው ሜካናይዝድ ጦሯ ላይ ነው። ነገር ግን የድሮ የሶቪየት ህብረት ታንኮችና የጦር መሳሪያዎች በቆላማው የአየር ሙቀት ውስጥ መስራት አይችሉም ሲሉ አስተያየት ሰጪው ተናግረዋል። ኤርትራ በትግራይ ድንበር ያለውን ቁጥቋጦ መሬት ኤርትራ ትመርጣለች ሲሉ ወታደራዊ ኤክስፐርቱ ተናግረዋል። በኢትዮጵያ በኩል አሰብ ከአስመራ በጣም የራቀ ነው። በቆላማ አካባቢ የሚደረግ ውጊያ ኢትዮጵያ ኤርትራን የፖለቲካ ማዕከል እንድታገኝ ማድረግ አይችልም። ኢትዮጵያ በሰሜን ምስራቅ ትግራይ መዋጋት ትመርጣለች ሲሉ አስተያየት ሰጪው ለዘ ሪፖርተር ተናግረዋል። ካለፈ ታሪክ አንጻር ጦርነቱ ለሁለቱም አውዳሚ በመሆኑ አስቀድሞ የሰላም አማራጭ መሻቱ ይበጃልም ብለዋል። ዘገባው የኢትዮ ኤርትራ ወደ ድርድር የመምጣታቸው ጉዳይ በግብጽና እስራኤል እንደሚወሰን አመላክቷል። ወታደራዊ ተንታኙ እንደተናገሩት ውጤቱ መጨረሻ የሚወሰነው በኢትዮጵያና በኤርትራ በሚደረጉ ውሳኔዎች ሳይሆን በግብጽና በእስራኤል ነው ብለዋል። ግብጽና እስራኤል በኢትዮጵያና በኤርትራ ላይ ያላቸው ፍላጎት እያደገ ነው። ግብጽ በኢትዮጵያና በጎረቤት ሀገራት ያሉ አካባቢ ኃይላትን እየተጠቀመች ነው። ግብጽ ኢትዮጵያ የአባይ ወንዝን ከማልማት እንድትታቀብ ተጽዕኖ ለማድረግ ላይ ታች ያለች ነው። ግብጽ ይህ ከተሳካላትም ኤርትራን ወደ አረብ ዓለም መጎተት ትመርጣለች። እስራኤል ቀይ ባህርን የመቆጣጠር ከፍተኛ ፍላጎት አላት። በግብጽና በእስራኤል መካከል ያለው ፍላጎት ውጤቱ የሚለየው ከአሜሪካ ማን የበለጠ ጠንካራ ድጋፍ ያገኛል በሚለው ላይ ነው ሲሉ አስተያየት ሰጪው ተናግረዋል። ይህ በዚህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕና የግብፁ ፕሬዚደንት አብደል ፋታህ አልሲሲ በዋሽንግተን ለመገናኘት ቀጠሮ ይዘዋል። በዚሁ ቀጠሮ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚገኙ እየተነገረ ነው። ግብጽ በዚሁ ምክክር የግድቡን ጉዳይ አጀንዳ አድርጋ እንደምታነሳው ይጠበቃል። ለአየር መንገዶች ያልተከፈለው የኢትዮጵያ ዕዳ $54 ሚሊዮን ደረሰም። ኢትዮጵያ እስካለፈው ጥቅምት ወር ያገደችው የውጭ አየር መንገዶች ገንዘብ ወደ $54 ሚሊዮን ያሻቀበ መሆኑን ዓለም አቀፉ የአየር ትራንስፖርት ማህበር አስታውቋል። ገንዘቡ ከትኬት ሽያጭና ሌሎች አገልግሎቶች የሚሰበሰብ ነው። በአገር ውስጥ ትኬትን የሚሸጡ የውጭ አየር መንገዶች ትኬቶቻቸውን በየሀገሩ መገበያ ገንዘብ ከሸጡ በኋላ በዳላርና በሌሎች የውጭ ምንዛሬ ገንዘቦች ትርፋቸውን መሰብሰብ የተለመደ ነው። ኢትዮጵያ ባለፈው ዓመት ተመሳሳይ ወቅት ያለቀቀችው የውጭ አየር መንገዶች ገንዘብ $43 ሚሊዮን እንደነበር የታወቀ ሲሆን አሁን ይህ ገንዘብ ወደ $54 ሚሊዮን አሻቅቧል። የዓለም አየር ትራንስፖርት ማህበር ሰሞኑን ባወጣው መረጃ ኤርትራ $78 ሚሊዮን ከኢትዮጵያ በላይ ከፍተኛ መጠን ያለው ገንዘብ የያዘች ሀገር ናት። ዓለም ከሚገኙ ሀገራት የውጭ አየር መንገዶች ያልተከፈለ ውዝፍ ዕዳ ያለባቸው ናቸው
ተብለው የተካተቱ ሀገራት በድምሩ $1.2 ቢሊዮን ገንዘብ አለባቸው ተብሏል። ከዚህ ውስጥ 89 በመቶውን ገንዘብ የያዙት ኢትዮጵያን ጨምሮ 10 ሀገራት ናቸው። ሀገራት የያዙት የውጭ አየር መንገዶች ገቢ ከፍተኛ የሆነው ሀገራት ገንዘቡን ለመልቀቅ ረጅም ጊዜ ስለሚወስዱና በውጭ ምንዛሬ እጥረት ሳቢያ ነው። ሀገራት የያዙትን የውጭ አየር መንገዶች ገንዘብ በውጭ ምንዛሬ እንዲለቁና ማዕከላዊ ባንኮቻቸው የውጭ ምንዛሬ ድልድል በሚያደርጉበት ወቅት ለውጭ አየር መንገዶች ገንዘብ ክፍያ ቅድሚያ እንዲሰጡ ተጠይቋል። የአየር መንገዶችን ገንዘብ ከያዙት ሀገራት መካከል 89 በመቶ የሚሆኑት በአፍሪካ በመካከለኛው ምስራቅና በደቡብ እስያ ይገኛሉ። የኢትዮጵያ አየር መንገድ ኤርትራንና ናይጄሪያን ጨምሮ በርካታ ሀገራት ከትኬት ሽያጭና ሌሎች አገልግሎቶች የሰበሰበውን ከፍተኛ መጠን ያለው ገንዘብ እንደያዙበት ከዚህ ቀደም መዘገቡ አይዘነጋም። በምርጫው መሳተፈው በቅድመ ሁናቴ ነው። ፓርቲው በትግራይ በርካታ ፓርቲዎች የሚንቀሳቀሱ ሲሆን በመጪው ግንቦት እንዲካሄድ ቀን በተቆረጠለት ምርጫ በመሳተፍ በኩል ፓርቲዎቹ መሳተፍ አለመሳተፋቸውን እየተናገሩ ነው። በዚሁ መሰረት እንሳተፋለን፣ እንዲሁም የምንሳተፈው ይህና ያ ሁናቴ ሲሟላ ነው በማለት ቅድመ ሁናቴ ያስቀምጣሉ። እስካሁን ባለው ሁናቴ ስምረት ፓርቲ በምርጫው የሚሳተፍ መሆኑን አረጋግጧል። በትግራይ ክልል ሲንቀሳቀስ የቆየው ተቃዋሚ ፓርቲ ባይቶና ደግሞ በመጪው ግንቦት ወር በሚደረገው ሀገራዊ ምርጫ ለመሳተፍ ዝግጅት እያካሄደ መሆኑን ተናግሯል። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ለመወዳደር ወጥኖ እየተንቀሳቀሰ ነው። ፓርቲው በአማራና አፋር ክልሎች የመወዳደር ሐሳብ ያለው ቢሆንም በሁለቱ ክልሎች በምርጫው ለመሳተፍ አስቻይ ሁናቴ የለም ብሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁናቴዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር ጀምሬያለሁ ብሏል። ሳልሳይ ወያነ በአንጻሩ በምርጫው ለመሳተፍ ቅድመ ሁናቴዎች አሉኝ ብሏል። በዚህም የትግራይ ግዛቶችን በኃይል የተቆጣጠሩ የታጠቁ ኃይላት እስካሁን አለመውጣታቸው፣ ተፈናቃዮችና ስደተኞች ወደ ቀያቸው አለመመለሳቸው፣ የትግራይ ሕገ መንግስታዊ ስርዓት ወደ ነበረበት አለመመለሱ በምርጫው ለመሳተፍ ያለውን ፍላጎት ቀሪ የሚያደርግበት መሆኑን ተናግሯል። ከዚህ ውጭ በሀገሪቱ ሕግ መሰረት የፓርቲ ጋይ ሰውነቱን እንዲያረጋግጥ ከወራት በፊት የተነገረው ህወሓት እስካሁን ባለው ሁናቴ መጪውን ምርጫ ተወዳዳሪነት ታሳቢ ባደረገ መልኩ የጀመረው ዝግጅት ስለመኖሩ የሚያሳዩ መረጃዎች የሉም። ጊዜው የሄደ ከመሆኑ አንጻር ህወሓትም ቢሆን በመጪው ግንቦት ወር ለሚካሄደው 7ኛ ሀገር አቀፍ ምርጫ የመድረስ እድሉ ከጊዜ ወደ ጊዜ እየጠበበ ነው። በአጭር ጊዜ ውስጥ የተመሰረቱ በርካታ ፓርቲዎች ያሉ ሲሆን በሂደት በምርጫው የመሳተፍ አለመሳተፋቸውን ጉዳይ ይናገራሉ ተብሏል። ሳልሳይ ወያነ፣ ብሔራዊ ባይቶና አባይ ትግራይ፣ አረና ትግራይ፣ ተንሳይ ሰባ እንደርታ፣ ውድብ ወለዲ ትግራይ፣ ዴሞክራሲያዊ ስምረት ትግራይ ወይንም ስምረትና ሹምተንበን የተባሉ ፓርቲዎች በአሁኑ ሰዓት በትግራይ ይንቀሳቀሳሉ። ትውልደ ኢትዮጵያዊው በአሜሪካ ትልቅ ሹመት አገኙ። በአሜሪካ ትውልደ ኢትዮጵያዊ ከፍተኛ ሹመት አግኝተዋል። በቅድሞ የአሜሪካው ፕሬዝዳንት ባራክ ሁሴን ኦባማ ሳይቀር ከፍተኛ አድናቆት የተቸራቸው ኢትዮጵያዊ በኒውዮርክ ከፍተኛ ኃላፊነት አግኝተዋል። በዚህ ሳምንት አጋማሽ የፔን አሜሪካ ዓመታዊ ጉባኤ በተደረገበት ወቅት በምርጫ ትውልደ ኢትዮጵያዊው ዲናው መንግስቱ ድርጅቱን በፕሬዝዳንትነት እንዲመሩ ተመርጠዋል። የ103 ዓመታት ዕድሜ ያለው ታዋቂው ተቋም ፔን አሜሪካ ዋና መቀመጫውን በኒውዮርክ ያደረገና ለትርፍ ያልተቋቋመ ድርጅት ነው። ተግባሩም ሐሳብን በነጻነት የመግለጽ መብትን መደገፍ፣ ለስነ ጽሑፍ እድገትና ነጻነት መታገል፣ በአጠቃላይ በዓለም ዙሪያ ለሰብአዊ መብት መከበር አጥብቆ የሚሰራ ነው ይባላል። ፔን አሜሪካ በመላው ዓለም ለተመሳሳይ ዓላማ የቆሙ ከ100 በላይ ድርጅቶችን የያዘና በጋራ አሰባሳቢ ጥላው ፔን ኢንተርናሽናል በሚል መጠሪያ የሚታወቅ ነው። በአሜሪካ ኒውዮርክ ዋና መስሪያ ቤቱ የሚገኘው ይኸው ተቋም በሎስ አንጀለስ፣ ዋሽንግተን ዲሲ እና በፍሎሪዳ ተጨማሪ ቢሮዎች አሉት። ይህን ግዙፍ ተቋም በፕሬዝዳንትነት እንዲመሩ ትውልደ ኢትዮጵያዊ ጸሐፊና ደራሲ ዲናው መንግስቱ ተመርጠዋል። አቶ ዲናው መንግስቱ በኒውዮርክ የሚገኘውና የኪነ ጥበብ ኮሌጅ የሆነው ባርድ ኮሌጅ የሪተን አርት ፕሮግራም ዳይሬክተር ነበሩ። ትውልደ ኢትዮጵያዊው ዲናው መንግስቱ ትውልዳቸው በአዲስ አበባ ሲሆን በዓለም አቀፍ ደረጃ ተቀባይነት ያገኙ መጽሐፍትን ጽፈዋል። ኦል አወር ኔምስ፣ ሃው ቱ ሪድ ዘ ኤር እንዲሁም The Beautiful Things That Heaven Bears መጽሐፎች ብዙ የተነበቡላቸው ናቸው። በአሜሪካ ታዋቂ በሆነው ጂን መጽሔት ላይ ስለ ሰሜናዊ ዩጋንዳ ግጭት፣ በሌላኛው የአሜሪካ ወርሃዊ መጽሔት ላይ ሮሊንግ ስቶን ስለ ሱዳኑ የዳርፉር ጦርነት ብዙ መጣጥፎችን ጽፈዋል። በእነዚህና በሌሎች በርካታ ስራዎቻቸው የሚታወቁት የ47 ዓመቱ ትውልደ ኢትዮጵያዊ ደራሲና ጸሐፊ ዲናው መንግስቱ የተለያዩ ዓለም አቀፍ እውቅናዎችንም አግኝተዋል። የቀድሞ የአሜሪካው ፕሬዝዳንት ባራክ ሁሴን ኦባማ መጽሐፎቻቸውን በማድነቅ በስነ ጽሑፋዊ ችሎታቸው ዲናው መንግስቱን አሞካሽተዋቸው ያውቃሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።